አንተ ዝም በልሽ አይመለከትም ሌላ ሰው አዘጋጅተሃል ይቅርታ ብለና እንደ መጣ ነው ያንተ ይቅርታ ጥንቅር ብሎ ይቅርብኝ እሺ ማለት ነው ያሪኮ ጋር መስራት ይችላል እሺ ፈጣሪን ጠይቁ ይቅርታ ሰላም ድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁልን? ደህና ናችሁ? አለን እግዚአብሔር ይመስገን። ባላችሁ በሰላማችሁ ይብዛ። እስቲ ዛሬ ለምንድን ነው የመጣ ነው? ከኔ ከሚሰሙት ካንተ ቢሰሙት ይሻላል። እኔ ንገራቸው ትንሽ ንገራቸውና እኔ ደግሞ አስረዳቸዋለሁ። አንተ ገረብ አድርግላቸውና ከኔ ጀመር ካልሽ እኔ ላይ የጣውን ከጣልኩት ምን ማድረግ ይቻላል? ያው እባክህ ማይክ ተቀበለኝና እሺ በመጀመሪያ በጣም ነው የምንወዳችሁ እኔም በጣም ነው የምወዳችሁ እንዴት ነው መሰራችሁ ነገርየው ላፍጣ እኔ ራሴ ማለት ያው ከሰሞኑ ጋር የተያያዘ ነገር ነው። ሰሞኑ ምን እየተደረገ እንደነበር ታውቃላችሁ። በተለይ እኔ ዳግም ያቢታ እስጢፍ በመሆን ዋና ሚናውን ደግሞ እኔና እስጢፍ እየተጫወትን ብዙ ነገሮች እያደረግን ነበርና ዛሬ ደግሞ ሁሉንም ነገር ወደ እናንተ የምንናገርበት ቀን ነው። እባክህ ከዚህ በላይ አታስጠብቀን። እሺ አላስጠብቃችሁም። ያቢታንና ዳጊ ምን ልናረጋቸው መሰላችሁ? ፍራንክ ነው እስካሁን ስናረጋቸው የነበረው። ይሄን ስንላችሁ ፍራንክ እንዳይደብራችሁ በጣም ነው የምናከብራችሁ። ግን ምንድነው መሰላችሁ ያው እነሱ ፍራንክ አድርገዋታል እሷ በጣም አይታሳለም ፍራንክ አስደብረዋታል ምናምን ነገር። ከዛ በኋላ ደግሞ አልተረዷትም መሰለኝ አይደል? ፍራንክ በቃ ይቅርታልሽ አይደል ምናምን ስላሏት ከዛ ምን ይመስላል ስሜቱን ይረዱት አይዘው ማለት ነው። ማርያምን መጀመሪያ ይሄንን ፕራንክ ሳስብ ልክ ፕራንክ ያደረጉኝ ማታ ነውና አሰብኩት በቃ እስጢፍ ስለሆነ ከሷ ቅርብ ያለው ማናደድም የምችለው በስጢፍ ነውና ሄጂ ስነግረው ምናምን እንቢ ብሎኝ ያቢታ በጣም ምርጥ ጓደኛዬ ምርጥ ቴናት በጣም ብዙ ስራዎች ሰርተናል። ከዚህ በኋላም ደግሞ እንሰራለን። ከዛ ዳጊም በጣም ምርጥ ጓደኛዬ ነው እና ያቃጠልካቸው ከዛ ደግሞ ቪዲዮ ምናምን ሰርተናል ከሱ ጋር ምናምና በጣም በቃ ይበልጥ በጣም ፒስ ነበር ምናምን ነገር እና ለዛም ነው ያው በደንብ ቀላል ሰው አይደለችም ፍቅር እኔ የተናደድኩት ማለት ነው። ደህና ፕራንክ እየሰራው በነበረ ሰዓት አንዳንድ የነቃችሁ ሰዎች ነበራችሁ። ፕራንክ መሆኑን ከነቃችሁ ዝም ማለት ነው እንዴ? ለምን ትናገራላችሁ? ለምን ፕራንክ ነው? እነሱ ስለተናደዱ አልተረዱትም። ግን ለምን እንደዚህ ታገረጡኛላችሁ? በጣም ያው ሰሞኑን እንደዚህ ቅጥል ጭስስ ያደረግናቸው የኛ ህመም እንዲገባችሁ ነው በዋነኝነት። ማርያምን እስጢፍን ግን ላመስግነው በቪዲዮ አላመሰግነው። ማርያም ችግር የለም በጣም ነው የማመሰግነው የኔ አባት እና ያው እኔ ይሄን ፕራንክ እንደዚህ በደንብ አስፍቼ ፕራንክ ለማድረግ የፈለኩት ለምን መሰላችሁ? ዳጊ ከዚህ በፊት ፕራንክ አድርጎኝ ነበር ከቢኑ ጋር ማለት ነው። እንደዚህ አይነት ፕራንክ ነበር ያገኘና አልደግመው ምናምን ብሎኝ አሁንም ስለደገመው እኔ ደግሞ 1 3 እስቲ 4 በአንድ ፕራንክ አድርጌው ይግባው በሚል እኔ ሰው ያረጉኛል እኔ ሁለት ሰው ያረጉኛል በእውነት እኔ ፕራንክ ነው እነሱም እኮ ፕራንክ ነው ኖርማል ነው እያሉ ነበርና እኔ ደግሞ በፕራንክ እንደማንኮራረፍ በቪዲዮ ቃል ተገባብተናልና እኔ ማኮርፍበት ምንም ነገር የለም። ግን የኔ ፕራንክ አጸፋው ከባድ ነው። ግን ምንም ማድረግ አይቻልም። አሁን ያው ልክ እንደዚህ ፕራንክ ካረኳቸው መቼ ሳይሆን ካሁን በኋላ በወንድ በሴት እያሰደበ እኔም ፕራንክ አይሰራም። መማሪያ ማስተማሪያ ነው ያረኩት። ግን ደግሞ አሁን ቃል ምዝገብ እነሱ ጋር አንድ ነገር አለ። እነሱ ይሄን ነገር አጸፋውን እንትን እንዳይሉት ምንድነው እኔ ላይ እንዳይገለበት አንቺም ከነሱ ጋር ተባብረሽ ፕራንክ ታረግሽኝ ውለታ አለብኝ። እንዴት እንደዛ አደርጋለሁ እንዴ? አረ በፍጹም አላለ ሰጋ ሶስታችሁ ተደራርጋችሁ እኔ ነኝ ይቀራል ደረስብኝ አልደርስም እና እኔ እናንተ ደግሞ በቃ ሁለቱ ሲያብሩብን እኔ እናንተ አንተ ሳስታናድድክ እኔ አለውልህ እኔ ሲያናደኝ የሮክ አተጋር አሁን ማለት ነው። የሚገርማችሁ ፓርት በስንት መከራ መሰለክ እሱ ያቢን እንደቀጠራት እኔ ዳግም እንዴት እንደቀጠርኳቸው ስለማታውቁ ነው። ምክንያቱም ከዚህ በፊት በቪዲዮ ስንላይ አይታችኋል ነበር። ዳግምን መንገድ ላይ ጥለነው እየሄድን ያቢታን እንዳሰሪ ምናምን እያልኩኝ እየተወንኩባት ነበርና አሁንም
ካፌ ቆይተዋል ከደረሱ ማለት ነው። እኛ ግን ቪዲዮ እዚህ እየሰራን ነው። አዎ የማያውቁም ነገር መሰለኝ እንኳ እንዴ እግዚአብሔርን በነፍስ ስጋቸው ነው እየጫወትን ያለነው እና የባሰ ይቅርታ የሚያደርግልን ራሱ እየመሰለኝ አይደለም። አሁን እንደዚህ አናደናቸው ይቅርታ ያደርጉልናል፣ በእርግጠኝነት ያደርጉልናል ብዬ አስባለሁ። ፍራንክ ነው ግን እንደውም ተውኔታችንን ሊያደንቁልን ይገባል። የሆነ ርዕስ ብሰጠው ደስ ይለኛል። ከባድ በቀል ይያለ ይሄን ፊልም ርዕስ በጣም ፈርቻለሁ። ሁለቱንም አትፍራ የፈራ የደረሰ እና የኛ ወደ ፋሚሊዎች አንዳንድ ሰዎች ደግሞ እውነት የመሰላችሁ የኛ የመታወን ብቃት ነው ታስመስላውና እናንተንም በይቅርታ እነ ዳጊን ያቢንም በጣም ይቅርታው ያቢናች በህይወትሽ ነው የተጫወኩት። በጣም ይቅርታ የኔ ፍቅር ግን ከዳግም ጋር ማበረሽ ነው የሆነ ነገር። ይሄን ቪዲዮ ካየሽው በጣም ይቅርታ ያቢ ይሄው ጎንበስ ዳጊ በጣም ይቅርታ ለሁለታችሁ፣ ለእናንተም በጣም ይቅርታ። የሁሉንም አጠቃላይ ነው። አንዴ አሁን እንዴት ነው ምን ሄደው ማለት ልክ እንደገባን ይቅርታ እንላቸዋለን ነው ወይ መጀመሪያ እናብራራላቸዋለን ነው ምንድነው? እንዴት ነው የምናደርገው? አዎ ሰላም ብለናቸው ማብራራት ነው እንግዲህ ረጋ ብለን ድሮውን እሷን እንድታወራው ምናምን ብለናል። ከዚህ በኋላ ግን ያው እንዴት ነው ምን ነግራቸው ማለት ግራ ገብቶኛል። እግዚአብሔር ያውቃል። ለመድኃኒዓለም ሰተን ጸሎት አድርጋንተ ምን ጸሎት አድርጊያለሁ። እየሄድን ደግሞ ጸሎት እናደርጋለን። ከዚህ በላይ እየመሸ ነው። ማርያምን ስንት ሰዓት ቀጥረናችሁ? 2 ሰዓት ምናምን አርፍደናል። በይ ጭራሽ ማርያም 2 ሰዓት አርፍደናል። የሆነ ነገር እኮ ይዘን መምጣት ነበረብን። አበባ ጉንጉን ምናምን ይቅርታው እንዲህ ካከበድነውማ እነሱም ያከብሩታል። ስለዚህ ቀለል አድርገን ይቅርታ ነገሩ ቀለል አድርገን ልክ እንደነሱ ይቅርታ አጥፍተናል። ፍራንክ ነው። እናንተ ግን ከጎናችን ሁኑ እባካችሁ። ከጎናችን እንዳትገለበጡብን እና አሁን እንሂድ በቃ ትንሽ እናውራ። እኔ አላደርገውም። በመጀመሪያ አንተ ነህ ቀደም የምትለው። ኧረ እኔ አልቀርም። በቃ ምንድነው ችግር የለውም። መልኩን ነው አመዳው። እንግዲህ ይቅርታ ልጠይቅ ይሄድን ነው። አብራችን ቆዩ። ሰማይ ሲላወስ ደመናው ሲነፍስ ብርሃን ሲጠፋ ጨለማው ሲነክስ ጨረቃዋ ስትደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጦ አመል ያለብኝ እኔ ሱሰኛሽ አይቼሽ አልጠግብ ውጭ አልጨርስሽ መውደድሽ ግሎ ልቤን ተኮሰው እኔስ የልግባን ወዴ ልድረሰው መውደድሽ ግሎ ልቤን ተኮሰው እኔስ የልግባን ወዴ ልድረሰው እባክሽ ኧረ ወንድ እኔ እዚህ እጠብቅሻለሁ። አትፍራ። ሲፈሩ የባሰ ልብ ይሰማቸዋል። እዛ ጋር ማንፈራ ኮስተር በል። እዛ ጋር ማንፈራ አንፈራም። ልባችን ይፈራ። እዛ ጋር ግን ሲሪየስ ያልታማ እዛ ጋር ስነ ሲሪየስ ሰላም ያቢ ሰላም። እሺ አንተ በያቢ በኩል ተቀመጥ። እኔ በላይ እንደነሱ አመጣጥ ነው የምንቀበላቸው። እነሱ ደስ ካሉት ኧረ ችግር የለም ይቅርታ ልንጠይቅ ነው እኛ ችግር የለም። አክሽና እንግባ ኮስተር በል ጀነን በል አይ እንዴት ናችሁ? ያብዬ እንዴት ነሽልኝ? እኔ እናት እንዴት ነሽ? ዳግዬ እንዴት ነህልኝ? ናልቀት እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ። ዝምታ ይከበር። እየተጫወታችሁ ነው እንዴ? ጸጥ አላችሁ? ስቲቭ ምን ይሻላል? እንዴት ነው ነገራቸው? ኮስተር እያሉ ነው። ዳግም እንሂዳ። ለምን ነው የምትሄዱት? ቀጥረናችሁ እንዴ? ልናወራችሁ ቀጥረናችሁ እንዴ? ለምን ሙድን ያስጀምራችሁ ነው? አይደለም። ለምን ሙድን እያያዛለን? እናንተን የመሳሰላችሁ ጓደኛችን ላይ
ዳጊ አውራ እንጂ እሺ ተናገሩሽ። ትናንትና ጥለን ስለይክ ተናደርክ እንዴ? ያብዬ አስቀይምሻለሁ? ኧረ ደስ የሚል ነገር ነው ያደረጋችሁት። አይ አይደለም፣ አይ መገናኘቱ ለቆ ይጠበቃል። አልገባኝም እልሽ እዚህ ጋር አስቀይማችኋለሁ አስቀይመናችኋል ለማለት ሳይሆን የምናገረው ነገር አለ ካልሽ ተናገሪ። አይ ለምን ማለት እኛ እኮ ለቁም ነገር ነው የቀጠርናችሁ አይደል? እኮ ካሜራ ይዞ ምናምን ነገር እኮ በካሜራ እንዲታይ የፈለግነው ነገር ስላለ ነው። እንነጋገር ነው እንጂ ያልሽው እንቀራረጽ አይደለም ማለት እዚህ ጋር ቪዲዮ እንቀርጽ አይደለም እኮ እንነጋገር። ያው በቪዲዮ የተጀመረ ብዙ ነገሮች ስላሉ በቪዲዮ እንዲቋጭ ብለን ነው። ስቲፍ አግዛኝ እንጂ ዝም አልክ። አፋጠጡኝ እኮ በእናት ምን ተንከሲስ ልጆች እንደሆኑ። አይ ቀልድ ሳይሆን እሺ ዛሬ አይደለም አይ ጌታን ያቢ ቁጭ በይ። ቆይ ማርያምን ቁጭ በይ። ጌታን ቁጭ በይ። ያቢ ብለሽ ነው ያምሻል እንዴ? አይ ማለት ጌታን እንደዚህ ካስቀየምናችሁ በጣም ይቅርታ። ማርያምን ቪዲዮ የሚያስፈልገው ነገር በእነሱ ፊት ይቅርታ ልንላችሁ ነው የመጣው። ለምን ላረፈዳችሁት ነው? ላረፈር ነው በጣም ይቅርታ። እሱንም ምክንያታችንን እንነግራችኋለን። ከዛ ደግሞ ለተፈጠረው ነገር በጣም ይቅርታ ማለት ለተፈጠረው ነገር እስካሁን የነበረው ነገር ፕራንክ ነው ማለት ለእናንተ ፕራንክ አጸፋ ነበር እንጂ ምንም ነገር አስበን አይደለም ማለት ዳግ ከዚህ በፊት ምን አይነት ፕራንክ እያደረክ ነበር? ከዛ ለሱ መማሪያ ማስተማሪያ እንዲሆንክ ነው። ያብዬ በዚህ መሀል ደግሞ አንቺ ተጎጂ ስላደረክ በጣም ይቅርታ። ለሱ ስላገሽ ነው እና ካሁን በኋላ እንደዛ አይነት ፕራንክ አንደራረግም። አይ ማለት ነው ፕራንክ ነው ማለት የሰው ህይወት እያበላሹ ምን ማለት ነው? መቼ አበላሸን ማለት እኔ ማለት ያጣሁትን ስራ እዚህ ጋር ብዙ ነገር እንዳለብኝ ያውቃል አይደል? አንቺ ኦኬ ምን ማለት ነው ሰራን? ትናንትና የቀረውስ እኔ ግን ያስገደልኩት በጣም ባለፈው ለታ ኮመንተን እኮ ሰራን የቀረ ነገር የለም። ግን አሁን እሺ እሱን እናወራዋለን ችግር የለውም። ግን እሱን የቀረው ቪዲዮ ሰርተናል። ከዛ ደግሞ ምንድነው ያው እናንተ ፕራንክ አድርጋችሁ ከዛ በኋላ ምንም አይነት ስሜት ስላልተሰማችሁ እሷ ደብሯት ነበር በጣም። ከዛ በኋላ እናንተ ምንም በቃ ይቅርታ ብለናል። በቃ ይቅርታ ምናምን ነው ትናንትና እሺ ቆይ በቃ እናንተ ፕራንክ ይቅርታ አላላችሁም። እኛም ደግሞ ትናንትና የተናገራችሁኝ ንግግር ግን አንተ እኔን እንደዛ ነው የምትናገረኝ? እኔን አንተ እንደዛ ነው ያገራችሁ? ፕራንክ እንደዚህ አይነት ፕራንክ የለም። እኔና አንቺ ነን ፕራንክ የተደራረግን አይደለ? ከሱ ጋር አንተ ምን ማለት ነው? ምን ቤት ነህ እኮ አንቺም እኮ እሷ ክብርን በሚነካ መልኩ አይደለም። እሺ ፕራንክ እንዴ ምን የተናገሩት ነገር ተናገራችሁ? አንደኛ ነገር እኔ ይቅርታ አሁን ማውራት አልፈልግም። እኔ የተለየ ሀሳብ ካላችሁ ፕራንክ ነው ተባብላችሁ ሁለታችሁ የልባችሁን ካረጋችሁ በኋላ ይጋ ፕራንክ ናችሁ የልብ ነገር እኮ አይደለም። ይወልዳቂ እኔና ፍቅር አንተዋወቅም። አንተ ግን የሆነ ነገሩ ወደ ማይሆን ነገር ሲሄድ ወይ ራሳችሁ ጋር ለመግባባት ሲፈጠር ምናምን እዚህ ጋር ፕራንክ ነው እያላችሁ አትምጡ። 5 ቀን 6 ቀን ሙሉ እንደዚህ አይነት ፕራንክ የለም። ፕራንክ አለ እኔ ፕራንክ ሰርቼ ማውቃለሁ። እንደዚህ አይነት ነገር የለም። የተረዳሁት ነገር ሰውን አውቀዋለሁ አይባልም። ዛሬ በጣም የተንሰፈሰፍክለት ሰው ነገ ምንድነው ቤቱን እየሰራለት ሰው ሚስማር አይደለም። ይሄ እኮ ኖርማል ፕራንክ ነው። እናንተ ያረጋችሁት ነገር እኮ ነው ያልኩት። እና አንተ እኮ ያረከው ነገር ነው። እኛ ስሚኝ አዳምጪኝ። በፍቅር ይኸውልሽ ስሚኝ፣ በፍቅር ተነጋግረናል አይደለ? በፍቅር የምንስማማ ከሆነ እንስማማለን ብዬ አስቤ ነበር። ማይሆን የህፃን ልጅ አይዲያ እዚህ ፕራንክ ትለኝ የእናንተን አይዲያ ርዝሜ እኮ ነው የሰራሁት። በይዘው አንተ ይል በፕራንክ አድርገህ የልብህን ነው ማለት በቃ በህይወቴ በጣም የተናገርከኝ ቪዲዮን ገመለስ በልና በፕራንክ ሰበብ አድርገህ በጣም ያስቀየምከኝ ልንገርህ በጣም ማለት ነው ብዙ ነገር ነው ያበላሽው። የልቤን ሰው አግኝቻለሁ ምናምን አንቺ ስትቆይ እዚህ የልቤን ሰው አግኝቻለሁ በቃ እኮ ዳጊ አንዴ አዳምጠኝ። ጥሩ ሰው ነው ምናምን ሎተሪ እያደረገችው ልጅ ቆይ አንዴ አዳምጠኝ ዳጊ። ከሌላ ሰው ጋር መስራት እንደማልችል እያወቅ ስራዎችን ማበለሻሸት ብዙ ነገር እኮ ነው ነገርንሽ እንጂ በንግግር አበላሽ። እኔ አንተ ማለት ነው ምን እንደገረመኝ ታውቃለህ? እኔ እሷ ጋር ብዙ ጊዜ ስናወራ ረጅም ስራ እንዳሰባችሁ ነበር። እሷ በአንድ ጊዜ በምን እንደያዘች አላውቅም። እኔ በቪዲዮ እኮ ነው አብረን አንሰራም ያለኝ። በቪዲዮ አብረን አንሰራም ካልከኝ በኋላ እኔ ብዙ ስራዎች እኮ ስሙ ቪዲዮ እያበራችሁ ሰውን መጉዳት፣ ቪዲዮ እያበራችሁ ይቅርታ ማለት በጣም ይለቀሽ። አብረን አንሰራም። እኛ እንደዛ አይደለም። ቪዲዮ ሲያልቅ ፕራንክ ልናደርጋችሁ ነበር።
ነበር። ስትሄዱ መኪናው ይዛት ሄደ። ከዛ በኋላ በንጋታው እሷ ይቅርታ ጠይቀች። ከዛ በኋላ ድጋሚ ይቅርታ ስትጠይቅ አልሰማማሽ። አብረን አንሰራም ስትለኝ አብሬያቸው የምሰራቸውን ሰዎች አንሰራም እኔና ስቲቭ ከዚህ በኋላ ይቅር ብዬ ብዙ ነገር ነው ያጣሁት። ገባ ብዙ ነገር አለብኝ እኔ። የሰው ጊዜ መቀለጃ አይደለም። እኛ ህፃናት አይደለም። ነገ ሄጃው ከስቲቭ ጋር እንሰራለን ልለው ነው። ፍራንክ ነው አይደለም። ተነጋግረን እኮ ጨርሰናል። በቪዲዮ እኮ ተዛጋ በህግና በደንብ እኮ ነው ያወጣችሁልኝ። ባይዘው ዳክ ምን ሆነሃል? መስመር አትለፊ እንደዚህ አታርጊ ማለት ከአንድ ሁለት ሶስቴ እንደዚህ እናንተ ይቅርታ ጠይቃላችሁ አይደል? እንደዚህ እኔ ማንንም ሰው እንደዚህ ጠይቄ አላውቅም። መጥቼ አይደለ በስነ ስርዓት ይቅርታ ሁለቴ ሶስቴ ይቅርታ ተረጋግተን እናውራ። ትላልቅ ሰዎች ነና ትልልቅ ሰዎች ማን እናንተ ናችሁ የህፃን ስራ እየሰራችሁ እኮ አንድ ያንተ ምንም እናንተ ምንም ጉንጭ ማልፋት ነው ከእናንተ ጋር ማውራት ገባችላ። መልሳችሁ ዘው ናችሁ ሰማሽ? እያሰደናችሁ እኮ ነው እናንተ ናችሁ መልሳችሁ ፍራንክ ነው ብለሽ ቀለድሽ እኮ የኔ እናት ማርያም ላፍል ለከት ይኖር እኔ ስለ አከረ ይቅርታ ነው እንጂ ሌላ ነገር እንድታወራ አይደለም። እሺ ነገር ደግሞ እንደዚህ አይነት የማይረባ ቃል አታምጡ። ፍራንክ ነው ትኛለሽ እንዴ? በህይወትና በስራ አይቀለድም። ባይዘው እኛ አንቺን ነው ጠርተን በቃ ከዚህ በኋላ በዩቲዩብ ላይ ቀለድ ነው። እሺ ምን እንቀዳ? በዩቲዩብ ላይ ቀለድ ነው። እኛ ገባሽ? አንቺ ግን የኔን ስራ ማበላሸት ከሱ ጋር መጣላት ማለት አላስፈላጊ ነው። እኛ አውቀን እንደዚህ አናደርግም። ለፍራንክ ብለን አውቀን ማለት አራት አክሪው ምንም አብረን አንሰራም ስንል ቪዲዮ ስትሰሩብኝ እኮ እንደዛ ባለፈው ውሻ ስታረጉኝ እኮ ማለት ተቀበልሽ። አሁን እኮ ማለት ነው ማርያምን ያቢ በጣም ይቅርታ እግዚአብሔር ሰሚኝ። አንቺም እኮ ምርጫ ነው አይደል የመረጥሽው? በቃ መረጥሽ አይደል? በቃ ፈጣሪ ደስተኛ ያድርግሽ። አንተም እንደዛው ይቅርታ ስትጠይቅ ለምደው በስነ ስርዓት አንተም ችግር የለውም። ባይዘው ህግና ደንብ አውጥተሃል አይደል? አንሰራም። ምን አይነት ስሜት ላይ ምን አይነት ነገር ምን አይነት ተስፋ መቁረጥ ላይ እንደነበርኩኝና እሷ ከምን አይነት ነገር እንደወጣችኝ እኔና ፈጣሪ ነው የምናውቀው። ብቻ አሁን ይላችሁ ሰው ያጠፋል። የእናንተ በጣም እኛ ይገባሻል። ፐርሰናሊቲ እኔ ላይፌ ላይ በጣም ብዙ ነገሮችን ጎድቶኛል። ገባሽ? ራስሽ ነሽ ተስፋ ሰጥሽ ራስሽ ነሽ ዩቲዩብ እንደሰራ ያደረግሽ። መለሰሽ ራስሽ ደግሞ ማይሆን ስሜት እንድገባ አደረግሽ። ማን ባይዘው ያን ፕራንክ አንተ ባታረግ ባለፈው ከቪዲዮ ጋር ስታረግ ደግመህ እንዳታረግ እንደዚህ አይነት ፕራንክ እኔ በፕራንክ ዓለም ሰውን ፕራንክ ያስደነግጣል፣ ያሳዝናል። ወዲያው ደግሞ ሶሪ ተብሎ የሚመለስ ነገር ነው። በቃ ይሄ ደግሞ ረጅም ፕራንክ አለ። መኪና ውስጥ ገባሽ። ከዛ በኋላ ይቅርታ ስንጠይቅ እንዴ እኔ ፕራንክ እንደሆነ ምን ሰይጣን ቀልባለሁ እንዴ ኪታቃለሁ መቼም ይልሽ ፍቅር አንድ ነገር ልንገርሽ፣ ፕራንክ ትደራረጋላችኋል። ፕራንክ በንጋታው ቀጥለሽ በዛው እኮ አይኪድ ማለት ይረሳል። ከተረሳ በኋላ ነው ፕራንክ የሚደረገው። ለምን ያልሽ ያቢ አንድ እንድትረጅ የሚፈልገው ነገር ባለፈው ዳግም ከቢኑ ጋር ፕራንክ ሲያረጋኝ እንዳደግም እንደዚህ አይነት ፕራንክ አልኩት ካቺ ጋር መጥቶ ሲያረጋኝ ማያዳግም መልስ መስጠት ፈለኩ። ሶ በዛ ማል ደግሞ አንቺም ተጎዳሽ። በጣም ይቅርታ ለዛ ደግሞ እና አሁን እኮ አላጠፋንም እያልን አይደለም፣ ለጥፋታችን ይቅርታ እየጠየቅን ነው። እኔ እሱ ጎድኝ እኮ አንድ ነገር ብቻ አይደለም። እኔ እና እሱ ያንን ስራ ስናጣ ሁለታችንም ብዙ ነገር ነው ያለብን። ገባሽ? እኔ በዚህ ጋር ቤተሰብ አስተዳዳሪ ነኝ፣ ብዙ ነገር ኃላፊነት አለብኝ። ግን ያጣዋል። ግን ኢትስ ኦኬ ችግር የለም ይቁም ስራውን ያለኝ እሱ የዛን ሰዓት አይተሻል አይደል እኮ ቀልድ ነው የቤታ እኮ ሰራን እኮ ከዛ በኋላ አሁን መስራት ትችላላችሁ፣ መቀጠል ትችላላችሁ። ለሰዎቹ ግን እኔ ስራውን አንሰራም ከዚህ በኋላ እኔና እስጢፋኖስ አብረን አንመጣም ብያለሁ። እኔ ብያለሁ። ግን እንደዛ ውሻ አድርገህ ካባረርከኝ በኋላ ከዛ በኋላ እሷ ልንገርክ በእኔ ስትራቴጂ ነው የምትሰሩት፣ እኔ ዳይሬክት እያረኳችሁ ነው ስትለኝ እኔ ምንድን ነው የሚሰማኝ? እኔ እኮ ይሰማኛል። አሁን ለምንድን ነው የምንበጣበት? ያልገባኝ ነገር ማለት አሁን ያልገባኝ ነገር ምንድን ነው? አሁን እናንተ የምትፈልጉት ምንድን ነው የምትፈልጉት? ይቅርታ የእኛን ይቅርታ ችግር የለም ይቅርታ ተቀብለናል። ግን ከዚህ በኋላ አብረን አንሰራም። እኔ ከዚህ በኋላ ካንተ ጋር አብሬ አልሰራም። እንዴ አብሮ መስራት አለ መስራት ሳይሆን ጓደኝነት የሚባል ነገር አለ። ጓደኝነት ልክ የጓደኝነት ልክ አሳየኝ። ባንቺ ማለት እኔ ጓደኛው በሆነ ኖሮ ባንቺ አልነበረም ሊጎዳኝ የሚገባው። ገባሽ? ግዷት እኮ እኔ እና እሱ ፕራንክ ተደራርገን አናውቅም። እሺ እኮ ለዛ በላ እኮ ነው እኮ ለዛ ተብሎ ነው አሁን ነገሩን አትገምቱም ተብሎ እኮ ነው። አንድ አይነት የማያደርገው ምን መሰለሽ፣ እኔ እና እሱ ፕራንክ ተደራርገን አናውቅም። አንቺና ዳግም ኦኬ እኔ ታረቁ ምናምን በጣም ነው ደስ የሚለኝ። ገባሽ? እኔ ሌላ ሴት ጋር ሄጄ 5 ቀን ቆይቻለሁ። አላውቅም እኔ እንደዚህ አይነት ነገር እንደኛ ጋር ቆይታ ተገናኝተን አናውቅም እኮ ስራ ላይ ነው የምንገናኘው። ስራ ላይ ተገናኙ አልኳችሁ በዛው እንደፈለጋችሁ። ኧረ ዳግም እንደዚህ አይ ባይዘው እኔ ልንገርህና መንገድ ሰጠንክ ማለት አይደለም። እየሰደብከን ማለት ምንም ከእናንተ የተለየ ስራ አልሰራሁም። እኛ ምን አደረግን? አንድ ፕራንክ ነው የሰራነው። ከዛ የይቅርታ ቪዲዮ ነው የሰራነው። ለማስረዳት ነው እየሞከርን የነበረው። እናንተ ግን መታችሁ እኛ ላይ ቀለዳችሁ መሄድ፣ እሱ ላይ መታችሁ በጣም ዲስፔክት አድርጋችሁ ትሄዳችሁ። ስለዚህ አሁን ይቅርታ አልቀበልም ነው የምትሉት? አንድ ነገር ሴት ልጅ ነሽ አይደለ? እኔ ወንድ ልጅ ነኝ። እኔና አንቺ አብረን እንሰራለን አይደለ? ጥሩ ጓደኛሞች ነን። በጓደኛሞች መሀል
ድንገት ተነስተሽ ሌላ ሰው ከሄድሽ ያረግሽውን ስራ ነው የምነግርሽ። እንደ ሶስተኛ ሰው ሆነሽ ራስሽን ታዘቢ። ገባሽ? የሆነ ወንድ ተመችቶኛል፣ ይሄ ወንድ እንኳን ስላገኘው በጣም ደስ ብሎኛል፣ ፈጣሪ ተመሰገነ ይሆናል። መጣው ይቅርታ፣ እንደዚህ ፍራንክ ነበረ፣ ጨዋታ ነበረ፣ ይቅርታ ስልሽ አይ አልፈልግም ካሁን በኋላ እኛ ያለንበት እኔ ያለሁበት እኔና ዳጊም እኔና ዳጊን አንድ ላይ አታዩንም፣ እሷን ያቢታና ስቲፈን አንድ ላይ አታዩአቸውም፣ እኔና ስቲቭ ካሁን በኋላ እንመጣለን አልሽ። ኮፕራንክ እኮ ነው አንድ ያዳም አልሽ። ሁለተኛ ቪዲዮ ተሰራ፣ በምን ሰራበት ቦታ መጣችሁ? ገባሽ አይደል? አውቀን ነው ተከታተለናችሁ። ኖ እኔ አላውቅም። እሱ ባይ ዘ ዌይ እኔ በ5 ቀኑ የሰራሁትን እንዳለ ለተናገርኩት ዲያሎግ ያስካቸውን እንዳለ አንተ ከያቢታ ጋር አንድ ቀን ያልከኝ ነው። ገባ? ምን ማለት እንዳለ ማለት በአንድ ቀን አትናገሪብኝ፣ እሷን ካሁን ባለ ከሷ ጋር ነው የምሰራው ምናምን አልከኝ። የኔ ፔን የኔ ህመም እንዲገባት ያንን ነገር ነው ያደረገው። ሰው ልጅ ማለት ምን አይነት ፊሊንግ የሚባል ነገር የለሽም። ዝም ብዬ ነው ያዳመጥኩ። ዝም ብለህ አዳምጠኝ። ፊሊንግ የለሽም አንቺ። በቃ ለምን ንግግር መነጋገር አያስፈልግም ሲጀመር ማለት ነው ከእናንተ ጋር። አንቺ ምን ሆነሽ ነው እንዴ? አንቺ ምን ሆነሽ? እስቲ እኔ እናንተ ልንገር፣ አንተ ካረከኝ በላይ እንደው እነሱ ያወራሉ ይስማማሉ። አንተ ግን እኔ ላይ እንደዚህ አይነት ነገር ምን ማለት ነው? ማለት ዳግምና እኔና እኮ ጓደኞች አይደለ እኮ እሺ፣ እንነጋገራለን። የልብህን የተናገርከኝ የሚመስለኝ እኔና አንቺ ችለኸኛል ይሄን ሁሉ ጊዜ ምን አድርጌ እኔ አርፍደሻል ብለህ ተንበርከኪ እሷን አትናገሪብኝ ምናምን። ቀልድ ነው። ምን ሆናችሁ ነው እናንተ? ፕራንክ ቀልድ ወዲያው ነው የሚነገረው። ስለ ቀልድ ከገባህ ደግሞ ወዲያው ነው ቀልድ የሚነገረው። በቃ እሺ ይቅርታ በጣም። ከዛ ደግሞ ከሷ ጋር ምንም የተፈጠረ ነገር የለም። ዳግ ይቅርታ አድርግልሃለሁ። ከፈለ እንምልልሃለን ማለት በጣም ሲጀመር ከዚህ በኋላ አብረን አንሰራም። ጥንቅር አብኝ አንተ ስራሽ ገባ። ትንሽ ጊዜ ነው። አንተም ለነገሩ ምናልባት ሌላ ሰው አዘጋጅተህ ሊሆን ይችላል። እኔን በዛ ልክ የተሳደብከው ነገ ደግሞ መተው ዛሬ ያልናችሁ ፕራንክ ነው። ኦኬ እሱ ነው እያሰብክ ያለው ታውቃለህ። ይሄ ፕራንክ ነው፣ ይቅርታ ያልናችሁ ፕራንክ ነው እንጂ ከእናንተ ጋር መታረቅ አንፈልግም ልትሉ ነው። እናንተ ግን ያባችኋል እንዴ? ህፃናት አይደለም። አማርኛ የገባችሁ በአማርኛ ነው እያወራናችሁ ያለው። የጤነኞች እዛ ጋር ልጅ እኛ አክብረን እኮ ነው። ፍቅር ይቅርታውን ይቅርታ እግዚአብሔር እኔ ተቀብዬሻለሁ። አንተ ዝም በልሽ፣ አይመለከትም። ሌላ ሰው አዘጋጅተሃል። ይቅርታ ብለን አንዴ መጣ ነው ያንተ ይቅርታ ጥንቅር ብሎ ይቅርብኝ እሺ ማለት ነው። ከሱ ጋር መስራት ትችላለሽ። ፈጣሪን ጠይቁ። ይቅርታ በጌታ በኢየሱስ ስም አይ ችግር የለም። እሺ ዳግም ግን በጣም ይቅርታ ይቅርታ ትበላቸው። በቃ እንደዚህ ካልገባቸው እንደዚህ አይነት ነገር ማለት እንደዚህ ይደርሳል ብዬ አይደለም ያሰብኩት። አይደለም እኔ ችግር የለውም ዳግ እግዚአብሔር ያክል። ከዚህ በኋላ ግን በእውነት እንደዚህ እንትን አንልም። ሊያገናኘንም አይችልም። ፍቅር ካነድ ወይ ጠብቀን ያማችሁ እንደ ይቅርታ አይገባችሁም። ይቅርታ አይገባህም። ለምንድን ነው አንተ የምታባብሰው? ኧረ ዳግም በመሪላ ምንም እንዳትይኝ፣ የራስሽ ስራ ነው። አየሽ አይደለ? አየሽ ምን እንዳደረግሽ? እግዚአብሔር በሰው ህይወት ገብተሽ ሰው ትበጠበጫለሽ። እኔ ጌታ ምስክሬ ደህና ስራውን ሰራሽ። ሂጂ በቃ ሂጂ። ይቅርታ ሂጂ ሳይቀድምሽ ሂጂ፣ ሳይሮጥብሽ በሽተኛ ነኝ። ሂጂ በቃ። አንቺም ከአንደበትሽ የሚወጣውን አምኜ እንድቀበል የምሰማውን የምትይኝ ሁሉ እውነት ለመሆኑ